ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ ቴኒቱ ነው። ሰብስክራይብ በማድረግ እንግዲህ ቻናሉ ፋሚሊ መሆን እንዳይረሳ ሰብስክራይብ አድርጉ። 30 ሺህ ልንገባ ጥቂት ሰው ስለቀረን ሰብስክራይብ በማድረግ እንግዲህ ቻናላችንን እናሳድገው በማለት እንግዲህ በትህትና እጠይቃችኋለሁ። ቤተሰቦች በተጨማሪም ቪዲዮን እንደምትወዱት አልጠራጠርም። ስለዚህ ላይክ አርጉ፣ ላይክ አርጋችሁ ጀምሩ። ቤተሰቦች እዚህ ይዣቸው በመጣኋቸው ቪዲዮዎች ላይ እኔ ከዚህ ሀሳብ አስተያየት እሰጥበታለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ በነፃነት ሀሳባችሁን ግለጹልኝ። ቤተሰቦች ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያም ቤተሰቦች የብዙዎች ሀሳብ፣ የብዙዎች ጭንቀት፣ የብዙዎች ጥያቄ የነበረው ከገና በዓል እስከ በዓለ ጥምቀቱ ድረስ ብፁዕ አባታችን አቡነ ማትያስ የት ሄደዋል ወይም ደግሞ የት ናቸው አላየናቸውም ብለው በብዙ ኦርቶዶክሳውያን ዘንድ እንግዲህ ጥያቄ ፈጥሮብን ነበረ። በመጨረሻም እንግዲህ ያሉበት ሁኔታን እንግዲህ በቪዲዮ መግለጫ ሰጥቶ ነበረ። እስቲ ከተወሰኑ ልጋብዛችሁና ሀሳባችንን እንሰጥበታለን። ስለ ሁሉም ነገር ጸልዩልኝ ሲሉ ተደመጡ። እጅግ የምንወዳቸው የመንጋችን ጠባቂ የሁላችን አባት የሆኑት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በዛሬው ዕለት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑት ብፁዕ አቡነ ሳዊሮስና የቅዱስ ሲኖዶስ ዋና ጸሐፊ የሆኑት ብፁዕ አቡነ ዲዮስቆሮስ በተገኙበት ቅዱስነታቸው የበዓሉን አከባበርና በበዓሉ ወቅት ከፍተኛ ሱታፌ ላደረጉ አካላት ምስጋና ባቀረቡበት ንግግራቸው ጥቂት የጤና እክል እንዳጋጠማቸውና ጨርሶ ፈጣሪ እንዲምራቸው ምዕመኑ እንዲጸልይላቸው ጠይቀዋል። እኛም የቅዱስ አባታችን በረከት ረድኤት ይድረሰን፣ እግዚአብሔር ጨርሶ ይማሮት ለማለት እንወዳለን። ሰላም። እጅግ በጣም ደስ የሚል ዜና ነው፣ የምስራች ነው። ቤተሰቦች እኔ በበኩሌ እጅግ በጣም ደስ ብሎኛል። ምክንያቱም አባቶቻችን እንግዲህ የምዕመኑን ጥያቄ አነዘም በዛም እንግዲህ ሳይንቁ በመጨረሻ ምላሽ ሰጥቶ አባታችንን በጤንነት ላይ እንዳሉ መረጃ ሰምተናል። በጣም ደስ የሚል ዜና ነውና እንኳን ደስ አላችሁ ማለት ፈልጋለሁ። ሁላችሁም እንግዲህ ኮሜንት ሴክሽን ላይ ገብታችሁ ለብዙ አባቶቻችን እንግዲህ እንኳን ፈጣሪ ማሮት፣ እንኳን ፈጣሪ አዳኖት ብላችሁ ሀሳባችሁን ወይም ደግሞ መልካም ምኞታችሁን እንድትገልጹልኝ ከዚህ ጋር በትህትና ጠይቃችኋለሁ። በተጨማሪም ደግሞ ወደ ሌላኛው ጉዳይ ስንገባ ኢቢኤስ አሁንም ብዙ ክርክርና ብዙ ውዝግብ ውስጥ ገብቷል። በነፃነት ወርቅነህ ጉዳይ ወይም ደግሞ የቤተሰብ ጨዋታን ማን ነው እንግዲህ ከዚህ በኋላ የሚተካ የሚል ሀሳብ ብዙዎች እያነሱ ይገኛሉ። እኔ በዚህ ላይ አልስማማም። ለማንኛውም ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። ነፃነት ወርቅነህን የሚተካው ማን ነው? ይህ መረጃ ሌሎች እንደሽ የማረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። እንግዲህ በኢቢኤስ ተወዳጅ የቴሌቪዥን ፕሮግራም የሆነ የቤተሰብ ጨዋታ አቅራቢ ነፃነት ወርቅነህ እንግዲህ በድንገት በሞት ማጣታችን ይታወሳል። ይህንን ተከትሎ እንግዲህ ነፃነት ወርቅነህን ሊተኩ የሚችሉ ሰዎች በተለያዩ አቅጣጫዎች እየተነገረ ነው ያለው። በእርግጥ ጨዋታውም ከቤተሰብ ጨዋታነት ወደ ነፃነት ጨዋታን በመቀየር ለነፃነት መታሰቢያ እንዲሆን በብዙዎች ጥሪ እየቀረበ ነው ያለው። ለማንኛውም ግን እናንተ እዚህ ምስል ላይ ከቀረቡት ሰዎች መካከል ማን ይተኳል ብላችሁ ታስባላችሁ? ሌሎች የእናንተም ሀሳብ ካለ ሀሳብና አስተያየቶቻችሁን ኮሜንት ላይ ጻፉልን። ይህ መረጃ ሌሎች እንደሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። እውነት ለመናገር ሰው በምድር ላይ እንዳለ በህይወት እያለ ብዙ መልካም ስራዎችን ይሰራል። ከሚሰራቸው ስራዎች መልካሞች መካከል እንግዲህ እነሱ በሚያልፉበት ሰዓት ሌላኛው ሰው መጥቶ ተተክቶ የእነሱን ፈለግን በመከተል እንግዲህ ስራቸውን ያስቀጥላል። የተለመደ ነገር ነው፣ አዲስ ነገር አይደለም መቼስ። ነገር ግን እኔ እንደራሴ ይህ የኔ ሀሳብ ነውና ነፃነት ወርቅነህ እንግዲህ ከዚች ምድር እንግዲህ ከተሰናበተ ወደማይቀርበት ዓለም ከሄደ ጥቂት ቀናቶች ወይም ደግሞ ሳምንት እንኳን ራሱ ይጠጋል፣ ወደ ሳምንት አካባቢ የሚሆነው እና ይህን ተከትሎ ይህ ሰው ገና ካረፈ ሳምንታት ሳይሞላው እንደዚህ አይነት ሀሳብ እንደዚህ አይነት ርዕስን ይዞ መከራከሩ ምን አይነት ማለት ምን አይነት ከሰዋዊነት የወጣ አስተሳሰብ ነው? ተገቢነቱ አልታየኝም። ምክንያቱም ነፃነት ወርቅነህ በምድር ላይ ያለ መልካም ስራዎችን ሰርቷል፣ ብዙ በጎ ነገሮችን ሰርቷል። ስለዚህ ቤተሰቦቹ ገና ከሀዘናቸው አላገገሙም። በተጨማሪም ወዳጅ ዘመዶቹ በዙሪያ ያሉት እንግዲህ አሁንም በሀዘን ውስጥ ሆነው ነገር ግን ከውጭ ያለው ሰው ደግሞ ይህን የእሱን ስራ የቤተሰብ
የቤተሰብ ጨዋታን ማን ነው ተክቶ የሚሰራው ብሎ መጨቃጨቁ እጅግ በጣም የሚያሳፍር ነውና እባካችሁን እንደ ኢትዮጵያዊ ሰው ጭንቅላታችንን እናሰራ። ቢያንስ 40 80 ሊሆን ይችላል የሆነ ጊዜያቶቹ ካለፉ በኋላ መታሰቢያ ተደርጎ እንግዲህ ሌላ ሰው መጥቶ ፕሮግራሙን ቢያሰናጭ ወይም ደግሞ የሱ ቦታ ተተክቶ ፕሮግራሙን እንግዲህ ለተመልካቾች ቢደርስ ችግር ያለው አይመስለኝም። ይህ የኔ ሀሳብ ነው። እናንተ ምን ይመስላችኋል? ሀሳባችሁን ስጡበት። በተጨማሪም ደግሞ እንግዲህ ነጻነት ወርቅነህ በህይወት እያለ ስለ ሰው እንግዲህ የተናገረ ንግግር አለች። እሷን ልጋብዛችሁ፣ ምክንያቱም አሁን የሰጡትን ሀሳቤን ስለሚያጠናክርልኝ ነው። እስቲ እሱን ልጋብዛችሁና ሀሳቤን እሰጥበታለሁ። ይሄ እኮ ቶሎ መጽናናታችን እኮ ነው እንዳናድግ የጎዳን እኮ። የሞተውን ሰው ረስተን ወደ እንትኑ ነው የምንሄደው። መተካት ያስፈልጋል። እንትኑን እንደም በጉባል ነው አይደለም፣ ሰውየውን መተካት ያስፈልጋል። በሐሳቡም አብሮ ይሞታል፣ ስራውም ምኑም አብሮ ይሞትና እድሜም አብሮ ይሞታል እኮ። እንደሰማችሁ ነው። ነጻነት ወርቅነህ በምድር ላይ እያለ እንግዲህ በህይወት ሳለ ይቺ ንግግርን ተናግሮ ነበረ። ትክክልም እየሆነ ነው። የሰውን ክሬዲትን ባናሳጣ ተገቢ ነው ብዬ እኔ ሀሳቤን መስጠት ፈልጋለሁ። በተጨማሪም ደግሞ ከነጻነት ወርቅነህ ህልፈት ጀምሮ እስካሁን ድረስ በሰዎች የትንሽት አለንጋ እንግዲህ እየተገረፈች ያለችው ገነት ንጋቱ አሁንም አልቀረላትም። ነገር ግን እሷ ምንም ምላሽ አልሰጠችም። ምላሽ ብትሰጥ ቢያንስ ይህንን ግለትን ቢያንስ ትቀንሷለች፣ ወይም ደግሞ ይህን የሰዎችን ጫጫታ ቢያንስ ምላሽ ሰጥታ ጸጥ ታደርገዋለች ብዬ እኔ አስባለሁ። ይሄ የኔ ሀሳብ ነው። ነገር ግን እሷ እስካሁን ምንም አይነት ሀሳብ አልሰጠችም። በዚህም የተነሳ አሁንም ብዙ ሰዎች ትችት እያነሱባት ወይም ደግሞ እየተቿት ይገኛሉ። ከዛ ጋር ተያይዞ እንግዲህ ቤተሰቦች ገነት ንጋቱ የአራት ልጆች እናት ስትሆን ከአራት ልጆቿ መካከል የበኩር ልጇ የሆነው ቅዱስ ሙሉጌታ እንግዲህ በመጨረሻ ለእናቱ እንግዲህ በእናቱ በኩል በጎኗ ቆሞ ምላሽ ሰጥቷል። ምን አይነት ምላሽ ነው የሰጠው? የብዙዎች ጥያቄ ነበረ። በራሱ የቲክቶክ ኦፊሻል ፔጁ ላይ እንግዲህ ቪዲዮ በማጋራት በቪዲዮ ላይ የሚታየው ምንድነው እናቱ ለሱ ብዙ አይነት መስዋዕትነት እንደከፈለች አሁን ላለበት አሁን ለደረሰበት ቦታ እንግዲህ ምን ያህል ዋጋ እንደከፈለች የሚያሳይ ሲሆን እንዲሁም ደግሞ በሁሉም ነገሩ ከጎኑ ቆማ እንደነበረ የሚገልጽ ቪዲዮ ሲሆን በተጨማሪም ከቪዲዮ ጋር አንድ ላይ ያጋሩ የጽሁፍ መልእክትም ደግሞ አትፍረድ ይፈረድብሃል የምትለውን እንግዲህ ቃልን ወይም ደግሞ ንግግርን እንግዲህ ከስር አንድ ላይ በማጋራት ብዙዎችን እያነጋገረ ይገኛል። ይቺ ንግግር እኔ በበኩሌ እስማማባታለሁ። ምክንያቱም ያው ሊል የፈለገው ብዙዎች ለትችት ከመነሳታችሁ በፊት ራሳችሁን ተመልከቱ እንደማለት ነው። እኔ በዚህ ሀሳብ ላይ እስማማለሁ። ገነት ንጋቱ ያደረገችው ነገር ስህተት እንደሆነ ሁላችንም አውቀነዋል፣ ተረድተነዋል፣ ተነጋግረንበታል፣ ተማምነንበታል። ነገር ግን እንግዲህ አሁን ላይም ይህ ነገር ተከትሎ ብዙዎች እንግዲህ ሀሳባቸውን በሷ ላይ እያነሱ ይናገራሉ። ነገር ግን ተገቢ አይደለም። ምክንያቱም ለሰራችው ስህተት እንግዲህ ስህተት ነው፣ እሷም ታውቋለች። ነገር ግን ለዚህ ደግሞ እሷም ይቅርታ ብትጠይቅ ወይም ደግሞ የሆነ ምላሽ ብትሰጥበት ጥሩ ነው፣ ተገቢ ነው ብዬ አስባለሁ። ባይሆንም ግን እኛ ወደ እሷ ዞረን ከመናገራችን በፊት እኛስ ምኑ ጋር ነው ያለነው? በዚህ ላይ ተስማማላችሁ ብዬ አስባለሁ። ለማንኛውም ቤተሰቦች ይህን መልእክት ካጋራ በኋላ ብዙዎች ሀሳባቸውን እየሰጡበት ይገኛሉ። እናንተስ ምን ይመስላችኋል? በገነት ንጋቱ ልጅ ሀሳብ ላይ ሀሳብ ካላችሁ ኮሜንት ሴክሽን ላይ በነፃነት ግለጹልኝ። በተጨማሪም ደግሞ ጆኒ ራጋ እንግዲህ ጥር 16 ያዘጋጀውን ኮንሰርትን በነፃነት ወርቅነህ ህልፈት ተከትሎ እንግዲህ ሰርዞታል። ከዚህ ጋር ተያይዞ የተሰራ ቪዲዮ አለ። እስቲ እሱን ልጋብዛችሁና ሀሳባችንን እንሰጥበታለን። በተወዳጁ የኪነ ጥበብ ሰው በነፃነት ወርቅነህ ህልፈት ምክንያት የተሰረዘው የሙዚቃ ኮንሰርት የቀን ለውጥ ተደርጎለታል። ቅዳሜ ሊሆን ነበረ። እናም አሁን ወዴት ይህ ኮንሰርት የቀን ለውጥ ተደረገለት የሚለውን ጉዳይ እንዲያጫውተን ተወዳጁን ጆኒ ራጋን ደወል አድርገንለታል። መስመር ላይ ያለ እናውራው። ሄሎ ጆኒ፣ ይሰማል? ሰላም ነህ? እንዴት ነህ? ሰላም ነህ? ዳግም ይመስገን። ሰላም ነህ? ሰላም ነህ? አለን። በፊልሙ በተውኔቱ በቲቪ ፕሮግራሙ በጣም የሚወደደው ነፃነት ወርቅነህን በማጣታችን ምክንያት በኤግዚቢሽን ማዕከል የሙዚቃ ኮንሰርት ነበረና ይህንን የሙዚቃ ኮንሰርት እንደሰረዛችሁት ሰምተነው ነበረ። ተለዋጭ ቀን ተደርጎለታል ሲባል ለመቼ ነው ጆኒ? ያማን እንዳልከው ባለፈው ሳምንት መደረግ ነበረበት ፕሮግራሙና ላስት ሚኒት ላይ ነው፣ የመጨረሻው ሰዓት ላይ ነበረ። ለምን ወንድማችን ያለፈው ከአንድ ቀን በፊት ማለት ነውና የዝግጅቱ ደግሞ ብዙ ፓርትነሮች ነበሩትና እንደዚህ ቶሎ ወስኖ ለማድረግ አልቻለም እና ባደረግንበት ሰዓት ኦልሬዲ ስቴጅ ቢልድ ተደርጎ ሁሉም ነገር ሰው ሊገባ በቃ ዝግጅት ላይ በነበረበት ሰዓት ስለነበረ
አሁን ዝግጅቱ ጥር 23 ወይም በጃንዋሪ 31 ይሄ ቅዳሜ አልፎ የሚመጣው ቅዳሜ በኤግዚቢሽን ማዕከል ኦሬዲ ዛሬ ወሰነን ፕሮሞሽን ዛሬ እና ኦሬዲ ቀይረነዋል ወደ ጥር 23 ማለት ነው። እውነት ለመናገር ይህን ነገር ልናበረታታው ይገባል ወይም ደግሞ ተገቢ ነው ብዬ አስባለሁ። የሰዎችን ሀዘንን በማክበር እንዲሁም ደግሞ ያጣናቸው ትልልቅ ሰዎችን ወይም ደግሞ ለሀገር ትልቅ ስራ ያበረከቱ ሰዎችን መታሰቢያቸውን እንግዲህ ባናበላሽባቸው ወይም ደግሞ የእነሱን ትልልቅ ስራ መታሰቢያ በማድረግ አላስፈላጊ ነገሮችን አሁን ዘፈን ጨዋታውን ቢያንስ ለተወሰነ ጊዜ ብናስተላልፈው ተገቢ ነው ብዬ አስባለሁ። ነጻነት ወርቅነህ እንደ ሀገር ስናስበው እንግዲህ እጅግ በጣም የሚወደድ ብዙ መልካም ስራዎችን ለተመልካቾቹ ለአድናቂዎቹ ያደረሰ በብዙዎች ዘንድ እንግዲህ ተቀባይነት ያገኘ በብዙዎች ዘንድ ፍቅር የሚሰጠው ትልቅ አንጋፋ አርቲስት ነውና ነፍሱን ይማር ማለት ፈልጋለሁ እና ስለዚህ ለዚህ አንጋፋ አርቲስት መታሰቢያ በማድረግ እንግዲህ ኮንሰርታቸው ለተወሰነ ጊዜ ማራዘማቸው ብዙዎች እንግዲህ አድናቆትን አግኝተውበታል። እናንተስ ምን ይመስላችኋል? በነ ጁኒየር ጋር ኮንሰርታቸውን ማዘዋወር ጉዳይ እንግዲህ ሀሳባችሁን ብትሰጡበት ብዬ ወደ እናንተ አምጥቻለሁ። ሀሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። በተጨማሪም ደግሞ በደብረ ጽጌ ቅዱስ ኡራኤል ቤተክርስቲያን የጸሎትና የሻማ ማብራት ፕሮግራም እንግዲህ ተዘጋጅቶ ነጻነትን እንግዲህ አስቦት አሳልፎ ነበረ ጥር 15 ቀን። ከዚህ ጋር ተያይዞ ብዙዎች እንግዲህ ሀሳባቸውን ይሰጡበት ይገኛሉ። እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። ይህንን የጧፍ ማብራት ስነ ስርዓትን በብቸኝነት በልዩነት ዛሬ ፕሮግራሙን ያደረግነው መታሰቢያነቱ ለነጻነት ወርቅነህ ነው። ነጻነት ወርቅነህ እግዚአብሔር ነፍሱን ከደጋጎች ያደርግልን። የእሱን ፈለግ የሚከተሉ የኡራኤል ልጆች በየጊዜው ያወጣልን፣ በየጊዜው ያወጣልን። አንድ ደቂቃ እሱን እያሰብን ጧፉን እናበራለን። እሺ፣ እግዚአብሔር ያክብርልን። እናመሰግናለን። ነጻነት ወርቅነህ በሁላችንም ልብ ውስጥ ነግሶ ለዘላለም ይኖራል። ሁል ጊዜ እናስታውሰዋለን። አንድ ጊዜ ወርቅነህ እጅግ በጣም ልናከብራቸው ይገባል። ምክንያቱም ይህ ቤተክርስቲያን ውስጥ ነጻነት ወርቅነህ ብዙ አገልግሎት አገልግሏል። እንግዲህ ከአፉም የማይጠፋው ነው ኡራኤልን ሲል እንግዲህ በተደጋጋሚ በተለያየ የቲቪ ሾዎች ላይ በቀረበ ሰዓት ሁላችንም ተመልክተናልና እሱም በተደጋጋሚ ያነሳው ቤተክርስቲያን ነውና ለእሱ መታሰቢያ እንዲሆን የጸሎትና የሻማ ማብራት ስርዓት እንግዲህ በትላንትናው ዕለት ተፈጽሟል። ይህን ነገር ካዩ በኋላ ብዙዎች ሀሳባቸውን ይሰጡበት ይገኛሉ። እናንተስ ምን ይመስላችኋል? ሀሳባችሁን ስጡበት። በተጨማሪም ደግሞ በተመሳሳይ ሰዓት እንግዲህ በአሜሪካ በርከት ያሉ የጥበብ ስራ የሰሩ አንጋፋ አርቲስቶች ተዋናዮች እንግዲህ ተሰብስበው ለሱም እንግዲህ የጸሎትና የሻማ ማብራት ስርዓት እንግዲህ ፈጽሞ ነበረ። እስቲ ልጋብዛችሁና ሀሳባችንን እንሰጥበታለን። እንደምን አመሻችሁ። እንደዛ አይነት ቦታ ላይ መናገር አልችልም። በጣም ስሜታዊ ነው የሚያደርገኝ። በደስታ ብናገር ደስ ይለኝ ነበር። ነጻነትን ከ20 ዓመት በፊት ነው ለነሱ የምንተዋወቀው። ባህር ዳር ያለሽው የሚለውን ዘፈን ካልነገርሽኝ የሚለውን ዘፈኔን ዳይሬክት ያደረገልኝ እሱ ነው። ባህር ዳር ለሽጆጄ ያኔ በዳዊት እንዚራ ጊዜ እየሰራ ፒያሳ ነው የምንተዋወቀው። አበባ ደሳለኝ፣ አብሪ ዘጌት፣ እኛ አንድ ላይ ሆነን ማለት ነው። ነጻነት በጣም የለፋ ልጅ ነው። በጣም የለፋ የደከመ ልጅ ነው። ከኡራኤል ፒያሳ ድረስ በእግሩ እየመጣ
እኔ ደግሞ ከጉርድ ሾላ ፒያሳ ኮንታክት ማስታወቂያ የሚባል ነስዩ ተድሮስ ተስፋዬ ዛጣይቱ አካባቢ ብቻ በጣም የደከመ ልጅ ነው። በጣም ብዙ ጓደኞቻችንን አተናል። እግዚአብሔር እኛን እንደዚህ ቆሞ ከመናገር ይሰውረን። እውነት በተለይ ያለ እድሜያቸው ብዙ እነ ማዲንጎ እነ ታምራት ደስታና ጫሉ የመሳሰሉት አተናል። ከዛ ይሰውረን። ከእንደዚህ አይነት ብዙ መስራት እየቻሉ ብዙ ማፍራት እየቻሉ በተለይ ለኢንዱስትሪው ለጥበቡ እኛ የምንጠቀመው ማዲንጎን የሚያህል ጀግና ዘፋኝ ሀገራችን ኖሯት ተተኪም ቢፈራ ታምራትን ነፃነትን የሚያህል ጀግና አርቲስት ኖሮ ብዙ ሰው ቢያፈራልን ነበር። ቆመን ከመናገር ከመመስከር ያድነን። እግዚአብሔር ለቤተሰቦቹ መጽናናት፣ ለልጆቹ መጽናናት፣ ለሱ ደግሞ መንግስተ ሰማያትን ያውርሰው። አመሰግናለሁ። ድምፃዊ መስፍን በቀለ እንግዲህ ከነጻነት ወርቅነህ ጋር የነበረውን ግንኙነትን እንግዲህ በሀዘን ውስጥ ሆኖ ተናግሯል። እጅግ በጣም የሚያሳዝን ነው። ምክንያቱም እንኳን ለብዙ ጊዜያቶች ይቅርና በወዳጅነት በጓደኝነት ያሳለፈ ይቅርና ለአንድ ቀን ያወቅነው ሰው እንኳን ራሱ ከዚች ዓለም በሞት ስናጠው እጅግ በጣም ልብ የሚነካ የሚያሳዝን ነውና መስፍን በቀለ ላይ የተመለከትነው ይህ የሀዘን የትካዜ ሁኔታ ስንመለከት እጅግ በጣም ልብ የሚነካ የሚያሳዝን ሁኔታ ነው። እናንተስ ምን ይመስላችኋል? ሀሳባችሁ ስጡበት። በተጨማሪም አረጋኝ ወራሽም እንግዲህ በዛ ተገኝቶ ሀሳቡን ሰጥቷል። እስቲ እሱን ልጋብዛችሁ። እንደምን አመሻችሁ። እሺ፣ በመጀመሪያ እኔ ነጻነትን ወደዚህ ኢንዱስትሪ ተቀላቅሎ ለመጀመሪያ ጊዜ በመድረክ ያየሁት ፍሬሽማን የሚለውን በሀገር ፍቅር ቲያትር በዛ ጊዜ በጣም ተወዳጅና ረጃጅም ሰልፎች በነበሩበት ጊዜ በእንግድነት ተጠርቼ አይቼው በጣም የተደነቅኩበት ልጅ ነበረ። ከዛ በኋላ እንግዲህ እኔም በሙያዬ እሱም በሙያው ወዳጅነታችን ቀጥሎ ለረጅም ጊዜ የቅርብ ጓደኛው ነበርኩኝ። በጣም የሚገርመው ነጻነት ብዙ ሰው የማያውቀው ማህበራዊ ኑሮ በጣም ከፍተኛ፣ በጣም ማደራጀት የሚችል በተለይም በአንድ አጋጣሚ የደረጀ ሰርግ ላይ ኮሚቴ ሆነን አብረን እንሰራ ነበርና በዛ ኮሚቴ ውስጥ ያለነውን ሰዎች በጠቅላላ ወደ ማህበር እንድንቀይረው ተደርጎ በኦርቶዶክስ ሃይማኖታችን እምነት መሰረት ሁሉ ጊዜ በወር በገባ በ5 ያቦ ዕለት በየወሩ እንሰበሰብ ነበር። ነጻነት የሌለበት ማህበር ምን እንደሆነ አስቡት። ሁሉ ጊዜ የምንናፍቀው ያንን ቀን ነጻነት ጋራ መገናኘት፣ አብረን መጫወት፣ ያንን ቀን የምናከብርበት ነበርና በሱ ምክንያት የተሰበሰብን ማህበርተኞች አለን። እንደአጋጣሚ ሆኖ እኔ በጉዳይ መጥቼ እዚህ በቀብሩ ስነ ስርዓት ላይ ባለመሆኔ ሀዘኔ በጣም ከፍተኛ ነበር። በጣም ከልብ ነው ያዘንኩት። ታውቁታላችሁ፣ በዚህ ሀገር ጮሁ የማይለቀስበት ከጓደኞቼ ጋራም ሳልሆን እዚህ ሆንኩኝ። እንደአጋጣሚ ይሄ ደግሞ መርሃ ግብር ደግሞ እዚህ ባላችሁት ደጋግ ሰዎች፣ መልካም ሰዎች ተዘጋጅቶ በመገኘቴ ነጻነት ስለታሰበ ደስ ብሎኛል። ቤተሰቦቹን፣ ልጆቹን እግዚአብሔር ያጽናቸው። ነጻነት ጥልቅ እውቀት ያለው በሁሉ ዘርፍ መስራት የሚችል ያለ ጊዜው የተቀጨ ዳግም የማናገኘው ወጣት ኮሜዲያን ቲያትር የመድረክ መሪና ያጣነውና ከልብ ብዙ ኢትዮጵያኖች አዝነዋል። እንደ ሙያተኛ እንደ ኢንዱስትሪ ደግሞ ኢትዮጵያ ትልቁን ሙያተኛ ነው ያጣችውና ቤተሰቦቹን ያጽናናልን፣ የሙያ ጓደኞቹን እንዲሁም በመላው ዓለም የሚገኙ አድናቂዎቹን በሙሉ እግዚአብሔር ያጽናቸው። ከልብ አዝኛለሁኝ። ይህንን መርሃ ግብር ያዘጋጃችሁትን ከልብ አመሰግናለሁ። እግዚአብሔር ነፍሱን በአጸደ ገነት ያኖርልን።
ነጻነት ወርቅነህ በህይወት እያለ በርከት ያሉ ብዙ እንግዲህ መልካም ስራዎችን እንደመስራቱ ያህል ብዙ ወዳጆችንም አትርፏልና ብዙዎች እንግዲህ ሀዘናቸውን እየገለጹ ይገኛሉ። ከነሱ መካከል አንዱ አረጋኸኝ ወራሽም እንግዲህ ሀሳቡን ገልጿል። እጅግ በጣም የሚያሳዝን ነው። እንግዲህ በትላንትናው ዕለት በአሜሪካ የተደረገው የሻማ ማብራትና የጸሎት መርሃ ግብር ላይ ሁሉም ሀሳባቸውን ሲሰጡ ከነሱ መካከል አንዱ ይህ ነውና በዚህ ላይ እስቲ ሀሳብ ካላችሁ ሀሳባችሁን ግለጹልኝ። ተጨማሪ ቪዲዮ አለ ልጋብዛችሁ። እንደምን ዋላችሁ። በመጀመሪያ ይህንን ዝግጅት ላዘጋጃችሁት መላት መርሃ ግብሩን ላዘጋጃችሁት በጣም ከልብ እናመሰግናለን። በጣም ጥሩ ነገር ነው። ከዛ በተረፈ ነጻነትን እኔ የማቀው በግሌ ፍሬሽማን የሚባለውን ፊልም በመጀመሪያ ናኦም ነበረ በዚህ በአሜሪካ ያዞረው። በመቀጠል ግን ሰለሞን ሲያትል እሱ ሲያዞረው እኔ ብቻ ሳልሆን እዚህ ውስጥ ክበበውም አለ። እኔ ክበበውና ምንሾዋ ሆደን በዛ ዝግጅት ሜሪላንድ ላይ ተገናኝተን እንደውም ትልቅ የሰርተፍኬት ሁሉ ምሽት ነበረ። ኬኬ መቁረስ ክበበው እዚሁ አለ እና በጣም ከልብ ያሳዝናል። ነጻነት እንደ ስሙ ነጻ ሰው ነበረ። በእውነት ከልብ ያሳዝናል። ግን በቃ ጓደኞቻችንን በተከታታይ ብዙ ማጣት መጣብንና እኛም እንደነዘዝን ከዚህ ሁሉ ነገር ይሰውረን። መልካም እንሁን። ሁላችንም ልቦናችንን ጥሩ ያርገው። እግዚአብሔር ነፍሱን በገነት ያኑርልን። መላው የኢትዮጵያ ሕዝብን፣ አድናቂዎችን፣ ቤተሰቦችን ሁሉ ያጽናናልን። አመሰግናለሁ። ነፂን መጨረሻ ላይ ያገኘሁት ሲያትል የኮሜዲ ሾው ነበረን። እኔ ክበበውና ደረጃ ኃይሌ ከሾው በኋላ እሱ ኦዲየንስ ውስጥ ነበርና የኛን ሾው እያየ ነበርና ከሾው በኋላ ተገናኘንና አብረን አመሸን። ምሽቱን ሙሉ ስለ ስቴጅ ላይ ስላቀረብነው ነገር በጣም ኮሜዲ ይወዳልና ስለ አንዳንድ ስለሰራነው ነገር በጣም እያነሳ እንደ አዲስ እኛ የሰራነውን እየነገረን ስንስቅ አመሸን። ከዛ ወደ ኢትዮጵያ መሄድ ነበረበት እና ምን አለኝ፣ እዚህ ተመልሼ መጥቼ ከክበቦ ጋር የምትሰሩትን ያችን አጭሯን እንደዚህ አይነት ነገር በዳያስፖራ ላይ መስራት እፈልጋለሁኝ እና ስመጣ አንድ ነገር እንሰራለን ብሎ ወደ ኢትዮጵያ ሄደ። that's the last time I talked to him። አረፈ። ሰብለ እንደዚሁ ኮሜዲ ሜሪላንድ ከኛ ጋር ሰርታ ኢትዮጵያ ስትመለስ እሷም እንደዚህ ዳያስፖራ ላይ ያተኮረ ኮሜዲ አብረን እንሰራለን ብላ ኢትዮጵያ ሄደች። እሷም አረፈች እና በጣም ይደብራል። ከመምህር ጋር አሁን እያወራን ነበረ። ነፂን አሁን ነበር እያሉ ማውራት ራሱ በጣም ከባድ ነገር ነው። ነፂ ታሞ ውጭ ሀገር ታክሞ ከመጣ በኋላ ኢቢኤስ ላይ ሲቀርብ he was not ready, he was sick ያስታውቃል፣ ሰውነቱም ያስታውቃል። ይሄንን የምለው ምንድነው ባለሀብቶች የኢትዮጵያን አርቲስቶች መደገፍ አለባቸው። ባለሙያዎች፣ ዶክተሮች የኢትዮጵያን አርቲስቶች መደገፍ አለባቸው። ያኔ እዛ ላይ ሲቀርብ he was not ready ለመመለስ ማረፍ የነበረበትና ራሱን መንከባከብ የነበረበት ጊዜ ነበረ። ግን መስራት ስላለበት ይመስለኛል ይሰራ የነበረው እና እባካችሁ ባለሀብቶች የኢትዮጵያ አርቲስቶችን ተንከባከቡ። አርቲስት ማለት የኢትዮጵያን ታሪክ፣ ባህል አምፕሊፋይ የሚያደርግ የተመረጡ ሰዎች ናቸው እና ችን ሜሴጅ ለማስተላለፍ ነው። አመሰግናለሁ። የሰው ልጅ በምድር ላይ በሚኖርባት ጊዜያቶች ውስጥ እንግዲህ መልካም ስራ መጥፎም ስራ ሊሰራ ይችላል። እንግዲህ መልካም ስራው ለብዙ ጊዜያቶች ለረጅም ጊዜያቶች እንግዲህ መታሰቢያ ተደርጎ ስሙ ሲጠራ ሁል ጊዜ አንድ ላይ ይነሳል ይታወሳልና ነጻነት ወርቅነህም እንግዲህ የሰራቸው መልካም ስራዎች እንግዲህ እየተነሱ አንድ ላይ ብዙዎች እንግዲህ ሀሳባቸውን ይሰጡበት ይገኛሉ። ብርሃኑ ተዘራ በዛ ተገኝቶ ሀሳቡን ገልጿል፣ ሀዘኑንም ገልጿል። እጅግ በጣም የሚያሳዝን ሁኔታ ላይ ነበረ። እኔ በበኩሌ እንግዲህ እዚህ ጋር ሀሳቤ ልስጥበት፣ ሀሳቤንም ላጣቅል
ሀሳቤንም ላጠቃልል እንግዲህ ነፃነት ወርቅነህ እጅግ በጣም አንጋፋ ብዙዎቻችን የምንወደው ብዙዎቻችን የምናደንቀው ትልቅ አርቲስት ነው። ነፃነት ወርቅነህ እንግዲህ ከሞተ ጥቂት ቀናቶች ሞቶታል። እኔ ከዚህ ጋር መልካም ምኞት እመኛለሁ። በዙሪያ ያላችሁ ወዳጆቹ፣ የቅርብ ሰዎቹ፣ ቤተሰቦቹ ሁሉ መጽናናቱን እመኝላችኋለሁ። እግዚአብሔር እንግዲህ ሀዘናችሁን ያቀልላችሁ። በተጨማሪም ደግሞ ነፃነት ወርቅነህ ነፍስን በአጸደ ገነት ያኑርልን ለማለት ፈልጋለሁ። ቤተሰቦች ሀሳብ ካላችሁ ሀሳባችሁ እናንተም አንድ ላይ ያክላችሁ ብትገልጹልኝ ደስ ይለኛል። ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቤተሰቦች ቻናሉን እንግዲህ ሰብስክራይብ እንዳደረጋችሁ እንዲሁም ደግሞ ቪዲዮ ላይክ አድርጋችሁ እንደጀመራችሁ ተስፋ አድርጋለሁ። በተጨማሪም እኔ እዚህ በቪዲዮዎቹ የሰጡት አስተያየት እንግዲህ የራሴ አመለካከት የራሴ እንግዲህ ምልከታ ስለሆነ እናንተ ምን ይመስላችኋል? ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ በመግባት ሀሳባችሁን በነፃነት እንድትገልጹልኝ ከዚህ ጋር በትህትና ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ። ነፃነት ዶሮ እና በርበሬ ነው ያልከው? ዶሮ እና በሬ በሬ ልትል በርበሬ ነው ያልከው? ኧረ እባክሽ